ሰሚራ አዲስ ሰሚራ እንደጋማ ይሰማል ማለት ነው። ሰሚራ ሰምተሻል? እሺ አመሰግናለሁ። እሺ ባለፈው ስለሄድንብሽ ኦፌንድ ካደረገሽ ሶሪ። አያው አንተ ማለት እኔ ብዙም እንትን የለኝም፣ ችግር የለው ያጋጥማል፣ ችግር የለም። ያ እኛም ደግሞ ስማችን ምክንያቱም እንትን ስለሆነ እንደዛ ብሎ ሲለቅ የክርስቲያኖች ድራማ ተብሎ ስለተለቀቀ አንቺ ሙስሊም መሆንሽም ማሳየት ግዴታችን ስለሆነ ነው። እኔ ከዛ በላይ አንደኛ መጀመሪያም ላይ ጥያቄን ልጁ ሊያዳምጠኝ አልቻለም። እኔም ሰዎች ፑሽ አድርገው ነው ሊመልስልሽ ይችላል ብሎ ፈርዘር በደንብ ያስተምረኛል፣ በደንብ ያሳምነኛል። እንደውም እዚህ እናንተ ጋር ያልጠየኳቸው ጥያቄ እሱን ብዙ ልጠይቀው ያሰብኩት እንትን ነበረ። ሲጀመር ዋቴቨር አሁን በክርስትና እንትን ውስጥ እኔ ሙስሊም ነኝ ገብቼ ጠየቅኩኝ። በሙስሊምም ቢሆን ክርስቲያኑ ገብቶ ማስተማር ነው መማማር ነው እንጂ ሙስሊም ክርስቲያን ስለሆንሽ ምናምን አያችኋት ቅሌቷ አያችኋት እንትን እኔ በጣም ኦፌንድ ስላደረገኝ ነው እንደገና በሁለተኛ በሶስተኛ አካውንት ገብቼ እንትን ለማለት ሞከርኩኝ፣ ግን አልተሳካም። ጌታ ይርዳሽ፣ በርቺ። ጥያቄ ካሉሽ ሌላ ጊዜ እናስተናግድሻለን። መዝሙር ያሬድን ፎሎ አድርጊያቸውና እሳቸው እንትን ይሉሻል። ሞሮፍ ኦኬ። አሁን ወደ ዛሬው ወደ ዕለታዊ ፕሮግራማችን እንመለስና እንግዲህ ከአመጋገብ ጋር በተያያዘ ነው። ስፔሻሊ ረመዳን እንደመሆኑ ደግሞ እስልምናው ደግሞ አጥብቆ ክርስቲያኖችን የሚተችበት ሙሐመድ ማለት ነው አንዱ አመጋገብን በተመለከተ ነው። እውነት ሙስሊሞች ይህንን የመተቸት ሞራል አላችሁ ወይ የሚለውን ዛሬ የምንመለከት ይሆናል። በዚሁ ግን አትሊስት የገባው ልጅ እኔ ያስገባው ስምህን ቀየር ልለ ነበረ። ተመሳሳይ ስም አትጠቀሙ፣ እንደዚህ ተመሳሳይ ስም አትጠቀሙ። አንደኛው ሸጥኩት አለኝ 100 ምናምን ሺህ ገባና አንደኛውማ ለምኜ ምን ያደርጋል በእኔ ስም አድርጎ ፕሮፋይል አስቀምጦ ባንክ አካውንት አስቀምጧል። ምንም እኮ አልገባም ይለኛል። ኧረ እባክህ አልገባም እኮ። ኤኒዌይስ ሀቢብ በተቻላችሁ መጠን የሰው ስም አትጠቀሙ። እንኳን ደህና መጣ። ሙስሊም ነህ? መልካም። በረመዳን ወቅት ላይ ስታፈጥሩ ቶሎ የምትበሉበት ምክንያት ለምንድን ነው? ማለት ቶሎ የምትበሉበት ምክንያት አይተህ ከሆነ ልክ ልታፈጥሩ ስትሉ ቶሎ ብላችሁ ነው ምግብ የምትበሉት አይደለ? ሲጀመር ቶሎ ብለን ምግብ አንበላም። አዛን ካልተባለ ምንም አይነት ምግብ አንበላም። ልክ አዛን እንደተባለ ቶሎ ብለው የሚበሉበት ምክንያት ምንድን ነው? እና የጾመች ቀኑ ሙሉ የጾመች ነፍስ እንዴት ነው ምግብ ሳታገኝ እንዴት እንቅስቃሴ ትጀምራለች? አላህ የቱ ጋር መቼ ነው በደንብ የሚደሰትብህና የሚሰማ? ቀን ስትጾም ነው ወይስ ምግብ ስትበላ? አይገናኝም ማለት ነው። ማለት ምግቡ የምበላው ያው የጾም ከሆነ ያህል እንትን ልትል ነው። ገባህ እኮ የጾም ከሆነ ያህል ነው። ልክ በጾም ሰዓት ላይ ነው ፈጣሪህ በደንብ የሚሰማ ወይንስ ምግብ ስትበላ የሚሰማ? ሲጀመር ፈጣሪ ይኸውልህ ልንገርህ አይደለ እንደ እምነትህ ነው እንደ አማኝነትህ ነው እንጂ ከበላ የሚሰማ እንትን የለ። ሳበላ ስቀር ደግሞ የማይሰማ እንትን ፈጣሪ አለ። ከምግብ ጋር የሚወዳደር አይነት ነገር አለ። ኦኬ። የዛን ሰዓት ግን ስትበላ ምናምን ነገር ምግብ ለሌላው መስጠት ትችላለህ? በዛን ሰዓት ላይ እንመጣበታለን። አሁን ያነሳሁትን ስትበላ ሳትበላ የሚባል የለም በፈጣሪ ዘንድ ላልከው እንመጣበታለን። በዛን ሰዓትስ አማኝ ላልሆነ ምግብ መስጠት ትችላለህ? እምነት ለሌለው አላህን ለማይፈራ እንደዚህ አይነት ሰው እንዴት ይሰጣል? ሲጀምር ምግብ ስለዚህ
አማኝ ላልሆነ ሰው ምግብ አትሰጥም ማለት ነው። አማኝ ላልሆነ ሰው እንደም ሳይሆን ማለት ነው እንደኛው ምንም ችግር የለውም። ግን እምነታችን አንድ አይደለም። ገባ አይደለ? አንተም መስጠት ትችላለህ ወይ? መስጠት ትችላለህ? ሜቢ ይኸውልህ አዳምጠኝ። ተሸውጄ ሜቢ እምነትን ላላቅ ጾመኛ ነኝ ብለህ አስቤ ልሰጥ እችላለሁ። ገባ አይደለ? እምነትን እያወቅኩ ግን አልሰጠም። ቁርአን የሚያስተምረኝ ይሄ ነው። ሲጀመር የኢትዮጵያ መስተጋብር ነው። ክርስቲያንና ሙስሊም አብሮ ተቻችሎ ስንት ዓመት የኖረው እምነት ነው። ገባ አይደለ? ኖ ምግብ ማብላቱ ነው። አዳምጠኛ ቆይ መጀመሪያ አልሰጥህም አልከኝ። እምነትህን አውቄ ከሆነ አልሰጥህም አልከኝ። አንተ ሌላ ማኝ መሆንህን አውቀህ ከሆነ አይሰጥህም፣ እንደ እምነቴ አይፈቀድም አልክ። ግን እንደዛ ከሆነ ለጉራ ነው እንደ መንገድ ላይ እንዲሁ ለማሳየት ቀጥልሽ። ለጉራ አይደለም። እሺ ቀጥል። አንተ ለምሳሌ አሁን ማለት ነው ጥያቄ አልጠይቅም። ፎር ኤግዛምፕል እሺ ለራሴው ላድርጎ ያንን ኤግዛምፕል ማለት ነው። በላሁኝ፣ ጠገብኩኝ፣ በቃ መብላት ያለብኝን ሆዴ ተቀብሏል አይደለ? ልክ የተረፈኝን ለሰው አውጥቼ ብሰጥ ምን ችግር አለው? ያንዶም እኮ ለኔ አጅር ነው የሚጻፈው። ገባ አይደለ? እኔ ስለ አጅሩ ለዚህ ሰው ይሄ ሰው ጴንጤ ነው አልሰጠውም ማለት ነው። ይሄ ሰው ክርስቲያን ነው አልሰጠውም አይደለም። ገባ አይደለ? አይቻልም እኮ አንተ ነህ እኮ ያልከኝ አለ። ቅድሚያ አይቻልም ነው ያልከኝ። ጥያቄ ምንድን ነው ያልኩህ? እኔ ሙስሊም ላልሆነ ትሰጣለህ ወይ ስለ ሙስሊም ለሆነው እናስፈጥራለን። ሙስሊም ካልሆነ ግን ቆይ አዳምጠኝ፣ ሀጅር ያስገኘናል ማስፈጠራችን። እሱ ቆይ አዳምጠኝ አደረበች። ሙስሊም ለሆነው ለጿሚው ካስፈጠርን ጾሙ ሲፈታ ካበላ ነው ሀጅር እናገኛለን። ሙስሊም ካልሆነ ግን ቆይ ሙስሊም ካልሆነ ሸውደኸኝ ልበላ ትችላለህ፣ እያወቅኩ ግን አይሰጥህም ነው ያልከኝ አይደለ? አዎ ይሄ አስተምሮ ነው እኮ። ስለዚህ አስተምሮቱ ነው እንጂ ያንተን ፍትሐዊነት ያንተን አዛኝነት አይደለም እኛ የምንፈልገው። እንዳስተምሮቱ ነው እኛ መንቀሳቀስ የምንፈልገው። ነብይህ እንዳሰጡ ስላለ ማለት ነው። አንድ የክፈተው ክርስቲያን ጀሚዓ ተርሚዚ 2395 ላይ አማኝ ላልሆነ ምግብ እንዳሰጡ ስላለ ማለት ነው። በቃ አልኩህ እኮ ይኸውልህ፣ ከአስተምሮት ውጭ ምንም እኮ የሚተላለፍ ሌላ ነገር የለም እኮ። እንደ ኢትዮጵያዊነት ምናምን ብለህ እንትን ስትል እኮ ነው ሌላኛው እንትን ውስጥ የገባ ነው። ኤኒዌይስ አንድ ያንበበው ክርስቲያን ያ ምንድነው? በቃ ባጭሩ ሙስሊም ካልሆነ በስተቀር ሙስሊሞች ምግብ ማብላት እንደማይችሉ መሐመድ ተናግሯል። ጃሚዓ ትርሚዚ 2395 ላይ አቡ ሳይድ አልኩሪ እንደተረከው ያለ መልእክተኛ እንደዚህ ያለ ይላል፣ ዶንት አካምፓኒ ኤክሰፕት ኤ ቢሊቨር፣ አማኞችን ካልሆነ ጓደኞች አትሁኑ አለ። ኤንድ ዶንት ሰርቭ ዩር ፉድስ ኤክሰፕት ዋን ዊዝ ተቋ፣ የሚፈራ ካልሆነ አምላክን የሚፈራ ካልሆነ ደግሞ ምግብ አታቀርቡለት፣ ምግባችሁን አትስጡት ይላል። ስለዚህ ለአንድ ክርስቲያን ማለትም ሙስሊም ላልሆነ አካል ማቅረብ አትችሉም ማለት ነው በሃይማኖታችሁ። ቀጥል ሀቢብ። ለአማኞች ምናምን መሆን አይደለም። አንተ ሜቢ እኔ እንግሊዘኛው አላውቅም እንጂ አረዳለህ። ሲጀመር ትልቁ ኮንሰፕት እና ያንተ ጥፋት ነው። አረብኛ ነው። አንብበው እያሰመርኩበት ትልቁ ኮንሰፕቱን ገብቶሃል አይደል? ምን ተረዳ? ይኸውልህ አንተ የተረጎምክበት መንገድ እኔ አላውቅም እንጂ አንተ ተርጉሞ አረብኛውን አንብብና ተርጉሞ እኮ አዳምጥ። ተረጎምኩልህ እኮ ከዚህ በፊት ምንድነው? ምን በለ ያው ተርጉማ አሳየኝ አይደል እንዴ? ምን ይላል? ተርጉመንማ አሳየንህ። አዎ ደግሞ መልሰህ እኮ አንተ የተረዳህበት ትለናለህ መልሰህ። ለአንተ ማንበቡ በቂ ስላልሆነ ገባህ እንጂ እኔ አቅቶኝ አይደለም። ቀጥል እሺ።
ባይዘው ለማካበር ምናምን ሳይሆን ማለት ነው ሙስሊም ጋር በጣም ብዙ እውቀት አለ። ሙስሊሞች ጋር ትልቅ እውቀት፣ የታፈነ እውቀት ነው። አንድ ቀን የወጣ ቀን እንደ ዲማሚት ነው ብሎ ተራራ እንደሚነድ ነው የሚነደን እውቀቱ ፈነዳባችሁ። ኒኩለር ባሉት የተተኮሰ ቀን አንድ ቀን ሲወጣ ሆነ የሚለው እናውቃለን አንነግርህም ብሎኛል። ባለፈው አንደኛ መቼም ቢሆን አይፈነዳም። እስኪ አንብብና ይንን ተርጉሞ አሁን አንድ ከስር ተኮትኩተህ ያድገህበት የመጣውን እውቀት ሲፈስር ይንን አንብብና። እኔ እኮ አልኩህ ለራሴ የተረዳሁት ምንድነው እሱ? ለጭንቅላት የተረዳው ለራስ ተረዳ። እዚህ ምን ገስት ላይ ምን ትሰራለህ ታዲያ? ፎቶ እንድናነሳ ነው የገባኸው? ለራሴ ተረድቻለሁ ልትለን የገባኸው? ለ5000 ሰው ልትነግረው ካልሆነ ለአንተ መረዳት ለእኛ ምን? ለራሴ አውቄዋለሁ ተረድቻለሁ ልትለን የገባኸው? ሀቢብ ምን ሆነሃል? እንደማመጣሽ ምን? እሺ ቀጥል። ያው ለእኔ እኮ አዳምጠኛ አውቄ አይደለም እዚህ የመጣሁት አይደል እንዴ? ማንም ሰው ሲጀመር ፍጹም የለም ሰው ነው ማለት ነው። ገባረ ሊሳሳትም ብዙ አውቃለሁ ብሎም ላያውቅም ስለሚችል ማለት ነው። አንደኛ ነገር ለትምህርት ነው እዚህ የመጣሁት። ብዙ የምጠይቅ ጥያቄዎች አሉ። እሺ በቃ ሜት አድርጋ እንደዛ ከሆነ እሺ በቃ ከቻልክ ደግሞ ያው ጠይቀኝ። ያው አንዳንድ ጥያቄዎችን ጠይቀኝ መልስላለሁ የምችለውን። አላውቅም ትለኛለህ መልሰህ ደግሞ እኮ አሁን ደግሞ ወደ ይጋስ ወደ ከማያውቁት ተርታ ተመደብ። ኬኔስ ሁሴን እንኳን ደህና መጣ። ኢብራሂም ይቀድማል ግን ኢብራሂም እንኳን ደህና መጣ። ቀጥል ኢብራሂም ማይክን አንሳ። ሁሴን ቀጥልሽ። ኢብራሂም አለ ይሰማል? ቀጥል። አንተ ላይ ከውሻ ራቅ ብያለሁ ሁሴን። እሺ የጎረቤ ውሻ ነው ትንሽ ምንድን ነው? ራስን ቻል እንጂ ቤት አሰራም እንዴ? እንሰራለን ኢንሻአላህ አላህ ካለ። መልካም። እቺን ሐዲስ ሲፈስራት እቺ ሐዲስ ማለት እኔ ትንሽ ባብራራባት እንደተማርነው እንደተረዳው ለተራበ ሰው አይደለም እና ለሃይማኖትህን የማይከተለው አይደለም እዛ ጋር የሚገልጸውና ያው እናንተ አሁን የምትጠቀሙት እንግሊዘኛ ዳይሬክት ትራንስሌሽን ስለሆነ እኛ ደግሞ የተማርነው አረብኛው ወሰላሙ የቁሉ ላ ትስሒቡ ኢላ ሙእሚኑ ወላ የእኩሉ ጠዓመን ኢላ ተቅይ ነው የሚለው። ስለዚህ ምንድነው አሁን እዛ ጋር ላ ትስሒቡ ኢላ ሙእሚነን እንዳትወዱት ሙእሚን ያልሆነ ዘጋጅቼ ምን ብዬ ቁጭ ብዬ ልክ ለማፍጠር ስዘጋጅ እዛ ጋር የመጣውን አካል አልከለክልም ሙስሊም ካልሆነ ማለት ነው። ምክንያቱም ሙስሊም ስለሆነ ብቻ አይደለም ማበላው፣ የፈለገ ይሁን ቢመጣ አበላዋለሁ። ምክንያቱም ማበላቴ ሁሴን ሙስሊምም ክርስቲያንም ቢሆን ያው አንተም እኮ ወዬ እኔ አላህንና መሐመድን የሚፈሩ ወይንም ደግሞ የሚያከብሩ ናቸው ከሚባሉት ውስጥ ነኝ አይደለህም። ግን ስለመጣ የሰው ልጅ ስለሆነና ፈጣሪ ጌታ ክርስቲያኖች ዘሆል መሐመድን የሚፈሩ አላህም አማኝ ናቸው አይደሉም? አማኝ አይደሉም። ስለዚህ ከአማኝም በላይ ምን መሆን አለበት? ምግብን የሚበላው መስጠት ያለብን አላህም የሚከተል ለአላህ ፍራቻ ያለበት ለአላህ የሚያመልክ ነው አይደለ እኮ። ስለዚህ ሙሚን ያልሆነን እንዳትወደው ዊችዝ አማኝ ካልሆነ ሙስሊም ያልሆነን እንዳትወድ ወይም ህብረት ጓደኛ እንዳታደርግ። አማኝ አላህን ለማይፈራ ምግብን አትስጥ። ዘጋው እኮ
እኮ እዛ ጋር እኮ አላህን ለማይፈራ ማለት ይሄ አሁን ሰው ጾመኛ ስለዋለ የግድ እኮ ጾሙን ለማስፈታት ቅድሚያ ለሱ ስጥ ነው እንጂ እዛ ጋር ሃይማኖት ለማይከተል እንዳትሰጠው አይደለም የሚከለክል እያለ የሚከለክል አይደለም አይልም። እንዳትሰጥ ካለ እኮ ዘጋው እኮ አማኝ ላልሆነ ምግብን አትስጥ ብሎ ከዘጋው በኋላ ጓደኛ አታድርግ ሲል እሺ ጓደኛ ለማድረግ አትውደድ ሲል መጾምና ለመጾም የሆነ እንትን ውስጥ ፕሪኮንዲሽን ውስጥ ራሱ እኮ አይገባም እኮ ጓደኛ አታድርገው አትውደደው ከተባለ የግዴታ ስትጾምና ሳትጾም የሚባል ነገር የለም። አሁን እኮ ያ የጋራ እዛ ጋር እኮ የሚገልጸው ምን መሰለህ እንደ አረዳዱ ነው እና እዛ ጋር የሚገልጸው የአብሮ መኖሩን ነው እንጂ እዛ ጋር የሃይማኖቱ ጉዳይ አይደለም። እዛ ጋር መናገር ያዘው እና አትውደደው ሲለው ነገ አይደለም አብሮ መኖር ይላል አዲሱ ላይ አይደለም። እዚህ ጋር እኮ ላ ቱስሒቡ እዚህ ጋር ፊት ለፊት እኮ አለ አይደል እንዴ ላ ቱስሒቡ ኢላ ሙእሚኑ ወላ ያእኩሉ ጠዓመን ኢላ ተቂይ ነው የሚለው እኮ። ስለዚህ ጓደኛ አታድርገው ወይንም ደግሞ አትውደደው አላህን ለማይከተል ለማይፈራ ለማያምን ምግብ አትስጠው። አሁን እዚህ ጋር እኮ የግድ እኮ አይደለም አንተን ያልተከተለህ አይደለም እዛ ጋር የሚገልጸው አያቱ እንደተረዳኸው ነው ይበልጥ። አሁን ለምሳሌ ጾመኛ ለዋለው አካልና ጾም ያለዋለው አካል ቅድሚያ የምሰጠው ጾም የዋለው ነው። ያ ነው እዛ ጋር የሚገልጸው። ምን እኮ ሙስሊም ሁሉ ሙሚን ነው አይደለ? ሙሚን ነው ማለት ሙሚን ነኝ። ቆይ እኔ ሙሚን ሙስሊም ሆኖ እኮ የማይጾም ራሱ አለው። ያንን አሁን ካበላሁት እኮ ኃጢአት ነው የምጠይቀኝ ምገባው። ጎበዝ ሙስሊም ሆኖ ማብላትህ ኃጢአት የሚያስገባ ከሆነ እኔን እንዴት ልታበላ ትችላለህ ታዲያ? እንዴ እሱ ስላልጾመ ጾሙ ግዴታ ስለሆነበት ስላልጾመ ካበላው ትጠየቅበታለሁ። እኔንስ እኔም የባስኩ ነኝ። ሙሚንም የመጀመሪያው ሙሚንም አይደለም ስላልተከተልከው አይጠየቅም አንተን። ጎበዝ ሙሚን ካልሆንኩ ደግሞ ምንድነው የኔ ስም እዛ ጋር እፎይ የሚል ስለሌለ እኔ እፎይ ሙስሊም አይደለም እፎይ ሙስሊም ነው የሚል አይነት ሙግት፣ ምክንያቱም እዛ ውስጥ ስላልተጻፈ የሚል አይነት ሙግት ውስጥ ነው የገባው። የሙሐመድ ነብይነት እየተቀበለ ለሱ ማብላት የማትችል ከሆነ ጭራሽ አላህን ደግሞ የእናንተን አላህ ለሱ ማብላት የማልችለው ለምን መሰለህ? እሱ ማብላት እችላለሁ፣ ግን ማብላት የማልችለው እሱ የተሰጠውን ትእዛዝ ስላልተወጣና ያንን ምግብ ስላልጾመ። ጾመኛ ከሆነ እንዳው አጅር አለኝ ያለሁት። በእናንተማ እኮ ግዴታ አይደለም። ምክንያቱም ለኩም ዲነኩም ወሊየ ዲን የሚል አለ። እናንተም በሃይማኖታችሁ እኛም በሃይማኖታችን አለ ሁሴን። ስለዚህ አንተ እዛ ጋር የምጠይቅበት ምክንያት የለህም። እሱ ሱራ 608 የምጠቅሰው ተሽሯል። እሱ ተሽሯል። አትጥቀሰው። አብርጌትድ የሆነ ጥቅስ አትጥቀስ። ሃይማኖታችሁን እንዳይሰድቡ ሃይማኖታችሁን አትሳደቡ ምናምን የሚለው ደሆድ የተሻሩ ጥቅሶች ናቸው። ሰላማዊ የሚመስሉ ጥቅሶች ተሽረዋል። ክርስቲያን ሄድበትሽ ያ አይ በነገራችን ላይ ከሎጂክ አንጻር ራሱ ብናየው እንግዲህ ቅድም እንዳልኳችሁ ነው። እኛ ሙስሊሞችን ላኢላህ ኢላላህ አንድ ያደርገናል ብለው ያምናሉ ሙስሊሞች። ስለዚህ በዛ ቃል እንኳን አንድ ሆነው ምግባችሁን ግን አታብሉ ለነሱ እንኳን የሚባል ከሆነ ጭራሽ የሙሐመድን የማይቀበሉት አላህን ደግሞ የማያመልኩት ክርስቲያኖች የተባሉት አካል ለነሱ ምግብ እናበላለን ብላችሁ የምትናገሩ ከሆነ የውሸት ነው የሚሆነው። በነገራችን ላይ ሙስሊም ሆኖ ካላበላው ክርስቲያን ሆኖ ልታበላው ስለማትችል ማለት ነው ጭራሽ። ምክንያቱም ክርስቲያኖች በአላህ ላይ ያመፁ በሙሐመድን ያልተቀበሉ ብላችሁ ስለምታምኑ ማለት ነው። ስለዚህ እነዚህ ደግሞ ለአላህ የታዘዙ ስላልሆኑ ለአምላካችሁ የታዘዙ ስላልሆኑ ነብያችሁን ስላልተቀበሉት ለነሱ ምግብ ማብላት አይቻልም ማለት ነው።
የገዛ ወንድምህን ማታበላ ከሆነ አላህን አይፈራም ብለህ ክርስቲያኖች ደግሞ ጭራሽ የማይቀበሉትን ልታበላ ስለማትችል ማለት ነው። ሳይ ሙስሊም 2060 አንዴ ክፈተውና እስቲ እንዴት ነው ይህንንስ የሚረዳው? አስቡ፣ አታብላ የተባለውን አካል ሊያበላ ሄዶ ድንገት ተሳስቶ ሴት ልጋብዝ ብሎ ቢጋብዘኝ ሁሴን ሳይ ሙስሊም 2060 ላይ ልጋብዘኝ ተፍ ተፍ ስትል እንደዚህ ሆኜ ባጋጥምስ? አረብኛውን አድርግለት። ዳኬ ቀጥል እስኪ ሁሴን። እስኪ ቀጥላት ይችን አዲስ ይሰማል ይሰማል። እሺ በደምብ አይታይም? ይታያል። وعن عبيدة الله أخبر فقه عن عبد بن عمر عن النبي صلى الله عليه وسلم قال كافر يأكل في 7 أمعاء والمؤمن يأكل في 101. اوكي ምን ይላል ሁሴን? ሁሴን በደንብ عمر ابن ክርስቲያን ጓደኛ አለ ሁሴን? አዎ ይሄንን አሁን ብንነግረው ምን ይልሃል? ሰባት ክርስቲያን ከመብላት ምን ይመስለኛል አልተረዳውም። አንጀት እንደዚህ ነው። አንድ ሙሚን ሎክ አንተ ያ ጓደኛ ከአንተ ሰባት ካፊር ከምታበላ አንድ ሙሚን የምታበላ ይሻላል። ለምሳሌ አይደለም። አንተ አንድ አንጀት ነው ያለህ፣ ያኛው ደግሞ 7 አንጀት ነው ያለው። ዊች ሚንስ የአንተን 7 እጥፍ ነው ይበላው። እሱ ሆዳም ነው። ክርስቲያን ጓደኛ እንዳይሰማ አንተ እኔ ከአንተ በላይ ይበላለሁ ብሎ ኧረ እንዳው አጠገቤ ነው ያለው፣ ከኔ በላይ በላ። በእርግጥ ይህን አዲስ እንዴት ታየዋለህ ታዲያ? ካፊር 7 አንጀት ነው ያለው፣ ሙሚን ደግሞ አንድ አንጀት ነው ያለው። ይህን ታዲያ እንዴት ነው የምታስፈጥረው? አይመጣውም። አይ ከአተረጓገሙ ችግር ካልሆነ በስተቀር ያው ምንም ችግር የለውም። አተረጓገሙ ያለ ያስቀመጡት 7 እጥፍ የሚበላ የለም። ከአማኝ ከሙስሊሙ የአረቦችን ቪዲዮ ካለ ብታየው እንዴት እንደሚበሉ ወይኔ ሁሴን እኛ በጾም ወቅት ላይ መምህር በኋላ ይሉልሃል። ቆሎ ምናምን ነው ብዛት አባቶች እንኳን የሚበሉት በቆሎና በውሃ ነው እንትን የሚሉት እና የእናንተ ቀን ነው ሽፍት ታርጉ ቀን አበሉ፣ ማታ ግን አበላል ትጠላለህ። ግን ተገልብጦ እናንተ 7 አንጀት ነው ያላችሁ፣ በልታችሁ ማጠግቡ። እና
እኛን ነው ደግሞ እንደዛም ሆኖ እኛን ነው ይሄ ሁላው የሚበላ ነው። ያው ሱራ 40 ባይዘ 43 70 ላይ ነው በገነት ውስጥ አንድ አንጀት ስትሆን ያኛው ደግሞ 7 which means ከኔ እኩል ለመሆን አሁን 7 ሙስሊም የሚበሉትን እኔ ብቻዬን ነው የምበላው ማለት ነው። 7 ሙስሊሞች የሚበሉትን እኔ ብቻዬን አይመጣውም እኮ አይመጣውም ማለት ነው። መጥፎ ስራ ሰው ቢጤዋን እንጂ አይመነዳም። እርሱ ምእምን ሆኖ ከወንድ ወይንም ከሴት በጎን የሰራ ሰው እነዚያ ገነት ይገባሉ፣ በእርሷ ውስጥ ያለ ቁጥጥር ይመገባሉ። በቃ ማንም የሚቆጣጠር የለም በለው ነው። 43 70 ነው ባልሳሳት። በትልቅ እየሳህን የሚበሉት ደግሞ ይሄ አለ ቁጥጥር ይበላሉ። እኛ ጋር ግን ቁጥጥር አለው አበላልህ ራሱ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዞራሉ። በእርሷ ውስጥ ነፍሶች ከሚገጅሉት አይኖች የሚደሰቱበት ሁሉ አሉ። እናንተም በውስጧ ዘላለም ዘውታሪ ናቸው። በምን በሰፋፊ ዕቃ ማለት ነው። በሰፊ ኩባያ ይጠጣሉ፣ በሰፊ ሳህን ይበላሉ። እኛ ጋር መጽሐፈ ሲራክ ምዕራፍ 37 አንዴ ክፈተው። አበላላችን ራሱ እግዚአብሔር አስቀድሞ እንደዚህ አይነት ልቅ እንዳንሆን ተነግሮናል። እንኳን 7 አንጀት ሊኖረን ቀርቶ ማለት ነው። ታዲያ ምግባችሁን አትስጡ ከተባለ ካፊሮች 7 አንጀት ሎክ ቁጥር 29 አካባቢ አድርግልኝ። በታላቅ ማዕድ በተቀመጥክ ለመብላት ጉሮሮህን አትክፈት፣ በውስጡም ብዙ ስሩ አትብላ። ሉክ ስትበላ ራሱ እያላችሁ የሆነ አፋችሁን ከፍታችሁ እንዲያስጠላ ሰዎችን እንዲዘጋ ታደርጉ ነው። የሰው አይን ክፉ ነውና አስብ፣ ከሰው አይን የሚከፋ ከላይ ያላነበብኩት አለ ከፍ አድርገው ላንብበው። በታላቅ ማዕድን ብትቀመጥ ለመብላት ጉሮሮህን አትክፈት፣ በውስጡም ብዙ ስሩ አትበል። ማለትም በጣም ብዙ ስሩልን ወይም ደግሞ ስሩልን። ያቀረቡልን እንደ ብልህ ሰው ሁነህ ብላ፣ ባልንጀራህንም እንዳታጸይፍ፣ ስታላምጥ አፍህን አታጩህ። ከሰው ሁሉ አስቀድመህ ተው፣ አትሳሳ። እንደማይጠግብ ሰውም አትሁን። ማግበስበስ ማለት ነው። ለምሳሌ ቅድም ለ10 ነው ተሸክመውት የመጧት ቅድም ያሳየኋችሁን ቪዲዮ። እንደማይጠግብ ሰው መሆን አያስፈልግም። በነገራችን ላይ ልካችንን አውቀን መመገብ ጤናማ ስለሆነ ማለት ነው። በሰው መካከልም ብትቀመጥ እጅህንም አስቀድመህ አታውርድ። በመኝታ አትሰንዝር ነው። ተስገብግበህ ዳይብ አትግባ። ዝም ብለህ ምግብ መጣ ብለህ ልክ እነሱ አሁን ካያችኋቸው አፋቸው ውስጥ እዛው ነው የሚጠበቁት። አላህ ሲባል ቶሎ አታደርግ። እነዛ ምግቡ እንዲህ ካለ ልክ ድምፅ ሲሰሙ በቃ የሆነ እንትን ነው ይመስለው። አታድርግ። እንደዚህ ምንድን ነው መስገብገብ? ሰው በምግብ ብቻ አይደለም። ሰውነቱ የሚመጥናት ሰው እንቅልፍ ጤና ነው። ከእንቅልፍም በጠዋት በተቀሰቀሰ ጊዜ ሆዱን አይከብደውም። ለማይጠግብ ለሱም ሰው በሽታ ቁንጣን ጓታ ብሳና ነው። ትበላ ዘንድ ግድ ቢሉህ ቀድመሃቸው ተነስ፣ ከመብላትም እረፍ።
ልጄ አድምጠኝ ምክሬንም አትናቅ ኋላ ነገሬን ታገኘዋለህ እያለ ይቀጥላል ማለት ነው። ስለዚህ በደንብ አስተውሉ። ይህ ከአቅማችሁ በላይ ምግብ አታግበስብሱ። ይህ ክርስትና ስነ ስርዓታዊ አስተምሮ ስርዓታዊ ነው። ዝም ብለህ መጣልኝ ብለህ ሰው ቤት ሄደ ተጠርተ ሄደ ጥልቅ ዳይባት ተጀል አታድርገው። ደግሞ ስትበላም ደግሞ አፍህን ከፍተህ ሰዎቹ እንዲጸየፉ አታደርግ። እጅህን ደግሞ የላስ ክላሱም አትበል። ቡሃሪ 54 56ን ክፈተው። በእስልምና ውስጥ እንዴት ነው የሚበላው? ሌላውም እንዲዘጋው አታድርግ። ይህ ስርዓት ነው። ይህ ጤናማ ነው። ስግብግብም አቱን ይሄ አይበቃኝም ይሄ ይበቃል። ባርከህ የተሰጠህን ብላ ባርክና አትሰስት። እስልምና ውስጥ ምን ይለናል? እኛ አሁን ሙስሊሞች 7 አንጀት ናቸው 3 አንጀት ናቸው አንልም። ማንኛውም ሰው 2 አንጀት ነው ያለው፣ ትልቁና ትንሹ። ከዛ ውጭ የለም። 7 አንጀት ያለው ሰው የለም። አማኝ ስትሆንና አማኝ ሳትሆን አንጀትህ 7ና 2 ተብሎ የሚባል የለም። አጋንንት ከተጠናወተ አበላሌ ሊቀየር እንደሆነ እንጂ። እስልምና ውስጥ ሲበሉስ ምንድነው ማድረግ ያለበት? ቀጥል። ኦኬ The prophet said, if one of you eats, let him not wipe his hand until he licks it or has it licked. ከእናንተ ማናችሁም ምግብ ስትበሉ እጃችሁን አትጥረጉ፣ ወይ እናንተ ላሱት ወይም ደግሞ ለሰው አስልሱት ብሎ ይናገራል። ያ እጅህን ምን ማድረግ አለብህ? መላስ አለብህ። እጅህን መላስ አለብህ። የሙሐመድ አስተምሮ ነው። ባይዜ በእስልምና እንግዲህ ሙሐመድ ማለት ነው ስለ ሁሉም ነገር አስተምሯል ብለው ያምናሉ። ሽንት ቤት አገባብ፣ አቀማመጥ፣ አወጣጥ፣ አበላል፣ ከበሉ በኋላ ደግሞ እጃቸውን መላስ ወይም ደግሞ ካልሆነ ለሰው ማስላስ እንዳለባቸው በግልጽ ይናገራል። ሉክ ከበሉ በኋላ እንግዲህ ጣታቸውን በሙሉ መላስ አለባቸው ማለት ነው። ወይም እነሱ ደግሞ ካልፈለጉና ከጠገቡ አብሯቸው ለሚበላ ሰው ማስላስ አለባቸው። እንዴት ማለት ነው? አሁን ቢጋብዙኝም እጅ አልበላም። አሁን አስዋል እንደዚህ እየላሰ እዛ ጣት መንገድ ላይ ጣት ሲላላሱ አስቡ። ነሰሰርሊ ጣታቸው መላስ ማስላስ አለባቸው። አፍጥር ሄደ መንገድ ላይ እና ጣቴን ጥባ ተብላ 5 ጣት ስትል ጣት ስትልስ ማለት ነው። አዲስ አበባ እዛ ውድገም ቀጥልሽ ይችን ቪዲዮ አንዴ ልጋብዛችሁ። ይሰማል? ይችን እናያትና እንመለሳለን ማለት በቃ ሁሴን አንተ እንደዚህ ትልሳለህ? እጅን ማዕድ ከቀረብክ በኋላ ከተነሳህ በኋላ ሁሴን ወይም ኢብራሂም ወይም ሀቢቢ ቆይ ታስረዳኛለህ። እንደዚህ ትልሳለህ ጣትህን? ማለት እኔ አውልሳለሁ። ምክንያቱም ምግብ ያለው ከታጠበን ያው እንደ እንትን ነው የሚታየው እና እስራፍ ኖ አስልሱት የሚል የለም። ይኸውልህ ዳይሬክት ትራንስሌሽን ስለሆነ ኦር የምትለዋ አስልሱ ወይ ላሱ ወይ አስልሱ ነው የሚለው አዲሱ። አንድ ሐዲስ አለ። በጣም ብዙ በርካታ ሐዲስ ነው ያለው በነገራችን ላይ። ቆይ ይሄንን
ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። አንድ የላስክ ምናምን ነገር እንትን ስትል ማለት ነው አዲስ አበባ ላይ ሆቴል ገብተህ ከዛ አዳምጠኝ ትቀጥላለህ። ከዛ ደግሞ እናንተ አትስገብገብ፣ ቀድመህ ተነስቶ ያቁ እህቶች በተለይ ሙስሊሞች ማለት ነው ሙስሊም ሴቶች እንዴት ነብያችን እንደዚህ አይነት ነገር ያዛል? አንዴ እንቀጥለውና ችግር የለውም ትቀጥላለህ። ቤታችን እንቀጥለው። እኔ ላስረዳ እዛ ጋ አሁን አይ ገብቶኛል። የምግቡ በረከት ቤቱ ጋር እንደሆነ እንደሚል ታውቃለህ። አስልሱት የሚለው አይደለማ። እኔን አዳምጠኛ ይላል ከባለቤቱ የሚያውቀው ትቀጥላለህ። አዳምጥ ቆይ ይጨርሰውና ያ ይህንን ነገር ብዙ ሙስሊሞች ስለማያውቁት የተቃውሞ ነገር አሳይተው ነበር እና አንዳንድ ሙስሊም እህቶች ማለት ነው ነቢያችን እያሰደበ ነው በሚመስል መልኩ ማለት ነው። አድምጧት ምን እንደምትል። ሰው ነቢይ እንደሆነ አይታወቅም። እንግዲህ ይሄ ልጅ የማያውቀው የለም። የሌለ ነገር እያነበበ ያልተጻፈን ነገር እያነበበ እየቀጠፈ ያሳያንሰው ነቢዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለው በዚህ ሰዓት እሱ ቪዲዮ ተቆርጦ እየተወሰደ ነቢዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። የእሱ ኮመንት ስር ነቢዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። ለምንድን ነው ይሄ ልጅ መጅሊሱ ዝም ያለው? አንደኛ ያልሆነ መልእክት ማያስተላለፉ ሳያንስ ይሄ ልጅ ነቢዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለች ልጅ ነው በዚህ ሰዓት ማለት ነው። እና ለምንድን ነው ዝም ያላችሁት? የኛ ልጆች ለምንድን ነው የሆነ መፍትሄ ማፈጥሩለት ለዚህ ልጅ? ሲቀጥል ደግሞ ይሄ ልጅ አሁን በዚህ አካውንቱ ነው ይሄ መልእክት የሚያስተላልፈው። ይሄ አካውንቱ መዘጋት አለበት። ያልሆነ መልእክት የሚያስተላልፍበት ነው። ይሄ አካውንቱ መዘጋት እና ስትሉ እጃችሁን ላሱ ወይም አስልሱ የሚለው እኮ እናንተም ላሱ ካለበለዛ ለሌላ ሰው አስልሱ አይደለም። እጃችሁን ውሰዱና ሌላ ሰው ይላስላችሁ አይደለም። ሌሎቹም እንዲልሱ አድርጉ ነው። አዳምጠኝ። እንግሊዘኛ እኔ መምህር ነኝ። ስማ ኦር ምትላል እንግሊዘኛው ላይ እንደተረዳው ዳይሬክት ትራንስሌት ጂፒቲ ቻት ነው የምትጠቀመው። እኛ ደግሞ የተማርነው ነው ማስረዳህ። አዳምጠኝ መጀመሪያ ላሱት ወይንም አስልሱት አይደለም አትበል። አሁን ቀጥል ሁሴን፣ ማይክን አንሳና ቀጥል። ምን ያህል ዲሲቨር መሆናቸውን በዚህ ልጅ እዩ። ላሱት ከተባለ ቀጣይ ያለው ወይንም አስልሱት። ቀጥል እኮ እያየሁት ነው፣ አንብቤ ያለው እኮ ኢዛ አከለ አሐድኩም ቃለ የምስሑ የዲህ ሐላ የልዲሁ አው ዩልዲሃ አለ። ወይም ላሱ ወይም አስልሱ የሚለው እኮ እናንተም የራሳችሁን ላሱ፣ ሌላው ደግሞ እንዲልሱ አድርጓቸው ነው። እንግዲህ አይልም ሌላ አትበል። ሌላ ሚል የለም። ለምን ተዋሸው? ላሱት ከተባለ ዘሆል ጀነራል የተሰጠ ህግ ነው። ምግብ ከበላችሁ በኋላ ላሱት ወይንም አስልሱ። የራሱን እጅማ ያኛው ራሱን የሚልሰው ነገር ግን ራሱ ከላሰ በኋላስ ማይልስ ከሆነ አስልሱት። ለምን ዋሸው? ለምን የምትዋሸው? አትሂድ፣ ተው፣ መልሰው እዚሁ ላይ ና አንብበው፣ ና ተመለስ። ሁሌ በአረብኛ ሁላችሁ ይሄ እንደዋሸው አሁን እንደዚህ ነው የሚዋሿችሁ። ውሳቶቻቸው ደግሞ ምን ያህል ሊዋሹ እንደሚችሉ በደንብ ከዚህ ልጅ ተረዱ፣ በደንብ ተረዱ። አንድ ሙፈሲር እንኳን ሸርህ አምጣ ብልህ ይህን እንዳንተ ብሎ ያለ ብልህ
አታመጣም። ሶሪ ሁሴን አታመጣም። ሐዲሱም እንደዛ አይልም። ላሱት ከተባለ በኋላ ሌሎች እንዲልሱ አድርጉት። ምናቸው ነው የሚልሱት? የራሳቸውን እጅ ነው የሚያስልሷቸው በግድ? ላሱት የሚለው እኮ ለሁሉም ይሰራል ህጉ። ሉክ እጃችሁን ላሱት ከተባለ ለሁሉም ይሰራል። የተሰጠው ህግ ለሁሉም ይሰራል። ኔክስት እነሱ ማይልሱት ከሆነስ አስልሱት የሚለው ደግሞ ማይልሱት ከሆነ እጃቸውን እንዲያስልሱ ሁለተኛ ህግ የተሰጠ ነው አማራጭ። ምን አይነት የወረደ አርጉመንት ዘህ እንደ አረብኛ ውስጥ ተደብቀ ልታታለል ትሞክራለህ ሁሴን? እስከ መቼ ነው አምላካችሁ ምትዋሹ? እንግሊዘኛውም እኮ ግልጽ አለ፣ አረበኛውም ተቀምጧል እኮ። በእንግሊዘኛው ራሱ እኮ ስትመለስ እንዴት ነው እስቲ አንድ ነገር አይ ፕሉራል እና እኮ ሲንጉላር የሚባል ነገሮች አሉ። በጅምላና በኢንዲቪዥዋል የሚደረግ ነገሮች አሉ። አሁን እዛ ጋር እስቲ ተርጉመው እስቲ ምን እያልከን ነው? ሴንስ ሰጥቶሃል ያወራኸው ያለው እጃችሁን ላሱ ወይም ሌላውን አስልሱ የሚለው እጃቸውን አይደለም። እዛ ጋር እያልኩ ያለው እጃቸውን ላሱት የሚለው ለሁሉም ለሙስሊሞች የተሰጠ ህግ ነው አይደለም? ህግ ነው። አስልሱት ማለትስ አስልሱትም እኮ አብራችሁ የምትበሉት ካሉ እነሱንም እንዲልሱ አድርጋቸው ነው፣ ንገራቸው ነው እንጂ የእጅህን ውሰዱና ይልሱልህ አይደለም። ወይንም አስልሱት፣ እጃችሁን ላሱት ለሁሉም የተሰጠ ህግ ነው። ወይንም እጃችሁን ላሱት ወይንም አስልሱት፣ ግልጽ ነው። ዲስ ዱድ ሊፎግር ማለት ነው። እጃችሁን ላሱት ወይንም አስልሱት ማለት ግልጽ ነው። አንተ ማልሰው ከሆነ ሌላው እንዲልሰው አድርግ ነው። እስቲ እንደው ከፍ አድርጌ ደግሞ ትንሽ ሊሚሌት ላድርገህ። እስቲ ሸርሁን ክፈት፣ እንደዛ ብሎ ይፈታለን። ክፈት እስቲ አንተ እንደፈታልህ እስቲ ያሳየኝ። እንደዛ ይፈታልህ። ምን አንተ እንደዋሻው አንተ ዲሲቭ እንዳደረግከው እንዳጭበረበርከው እስቲ ለማጭበርበር የሞከረ እስቲ የነብይህን ንግግር እንግዲህ እኛ የተማርነው እንደዛ ነው፣ በዳይሬክት ትራንስሌቱ ሳይሆን። አንተ አልተማርክም እንደዛ። ለምን ተዋሻለህ? ለምሳሌ ለው አሁን ቅድም የሰራው ልጁ ትክክል ነው፣ ሌሎችም አሉ እንደዛ አሉ። ቪዲዮ እኔ ላይ ሰርተውብኛል። በዚህ ላይ ለምሳሌ ንጽጽር የሚሰሩ የአንተ እንትኖች እዚህ የምትከታተሏቸው ምላሽ ብለው ለእኔ ሰርተዋል። የቅርብ ሰውን ነው የሚያስልሰው ምናምን ብለው ለመሸፋፈል ነው የሞከሩት። እነሱ ጋር ቢያንስ ትንሽ ከአንተ እነሱ እንደውም ይሻላሉ ይመስለኛል። የሚያስልሱት የቅርብ ሰዋቸውን ነው፣ ጓደኛቸው ወይም ቤተሰቦቻቸው ምናምን የሚያስልሱት ብለው ኡስታዞችህ እንደዛ ነው ምላሽ ለመስጠት እንኳን የሞከሩት። ታስታውሳለህ? ክርስቲያን እዚህ ላይ ምላሽ ሊሰጡበት ሞክረው ነበረ። የሆነ ቪዲዮ ላይ ሪያክሽን ሰርተውበታል። ቅድም እዛ ጋር ያሳየህን ሪያክሽን ደግሞ እሱን ቶ ይህንኛውን ቶ ምላሽ የሚሰጡት እዚህ ጀማዎች አንተ ንጽጽር ያውቃሉ የሚባሉት እንኳን ለመመለስ የሞከሩት እንዴት ነው? የቅርብ ሰዋቸውን ጓደኛቸውን ቤተሰባቸው ምናምን እንደዛ ነው የሚያስልሰው ብለው ነው ምላሽ ለመስጠት እንኳን የሞከሩት። እንዳንተ ቢያንስ ቀጣፊ ያደርጉ ማለት ነው። ቢያንስ እነሱ ተሽለዋል። ኤኒዌይስ አሁን መረጃ ለማምጣት ትችላለህ። እንዳንተ እስቲ ዋሸ፣ በዛውም ለወደፊትም እንዳንተ ወራዳና ውሸታም ሌላ እንዳለ እንድናውቅ እስቲ አንድ ይህንን ሸርህ ያደረገ እንደዛ ብሎ እስቲ ያሳየን። ወራዶች ውሸታሞች ብዙዎች ስላሉ በእስልምና ውስጥ አንተ የዛን የወራዳና ውሸታም ጽሑፍ አንብበህ ከሆነ እስቲ ያሳውቀን፣ እንወቀው። ችግር የለውም፣ እኔ አመጣልሃለሁ። ሐዲሱን አምጥቼ እንትን አደርግልሃለሁ። አሁን የለም፣ ሐዲሱማ ተከፈተልህ እኮ ከነ ደሊሉ እኔ ይዤልህ መጣና በሌላ ሰው አስልሱት የሚል ደግሞ አለ። በቃ ሌላ ሰው ማስለሱት የሚልም አለ። አክቹዋሊ ፎር ኤግዛምፕል ይኸውልህ አዳምጠኝ። እዚህ ጋር የተመሳሰለ ቆይ አንድ ጥያቄ አንዴ በቃ በነገራችን ላይ እንደዚህ መካዳቸውን አንጠላውም። ለምን ምን ያህል እንደሚያሸማቅቅ እየተረዳን ስለሆነ ማለት ነው። በቀጥታ የሚናገረው ነገር አለ። ምን ያህል የሚያሳፍር የሚያሸማቅቅ ነገር ይሄ ከስነ ምግባር ያዳምጠኝ። እዚህ ጋር እኮ ትምህርት ልንያሳሰድና ልንማማር ነው። ሁሴን ጨርሳለህ አንተ። ደሊሉን ይዘህና ደሊል ሳታመጣ ካሁን በኋላ ትንፍሽ ማለት አይፈቀድልህም። ቅድሚያ ደሊል ታመጣና ነው ከኔ ጋር የምታወራው። እኔ ውሸታም በጣም ነው የሚያስጠላኝ። አለማወቅ አንድ ነገር ነው፣
ብሰድበኝ ይሻለኛል። የሚዋሸኝ ሰው በጣም ነው የሚያንበሳጨኝ፣ በጣም የሚያናድደኝ። በአንተ ቤት አሁን ልደልለን በቃ ልፎግራል ማለት ነው። ማናቅ ቢሆን ኖሮ ከስር ያሉትም ቢሆን ትፎግራቸዋለህ። ማያውቁ ቢሆኑ ፎግረው ትክክለኛ መልስ ልሰጥበት ነው። ካላወቀው አንተ ትሰጥበታለህ። በቃ ምንም አታውቅማ እጅህን ላሰው አሊያም ማስልሰው እየተባለ አይ ኔስ ቀጥል ክርስቲያን። ኧረ በግልጽ ነው የሚናገረው። ሌላ ሀዲስ ላይም በጣም ብዙ ሀዲስ ላይ ነው ያለው። በነገራችን ላይ ሀሳቡ አንድ አይነት ቢሆንም ብዙ ሀዲስ ላይ አለ። ሱናን አቢ ዳውድ 3847 ላይም ኢብን አባስ እንደተረከው የአላህ መልእክተኛ እንደዚህ ብሏል ይላል። ዌን ዋን ኦፍ ዩ ኢትስ እንግዲህ በነገራችን ላይ 4000 ምናምን ሰው አለ። ስንት ምሁር አለ እንግሊዝኛ የሚያውቅ በጣም ብዙ ጎበዞች አሉ። ነገሮችን አንደርስታንድ የሚያደርጉ እኛ የምናነበውን ነገር በደንብ መረዳት መተርጎም የሚችሉ ስላሉ እናንተ ለራሳችሁ የህሊና ዳኛ ሁኑና የምናነበውን አብራችሁ ተከታተሉ። ዌን ዋን ኦፍ ዩ ኢትስ ከእናንተ አንደኛችሁ ምግብ ስትበሉ ይላል ሂ መስት ናት ዋይፕ ሂዝ ሃንድ ዊዝ ኤ ሃንድ ክርቺፍ ቲል ሂ ሊክስ ኢት ኦር ጊቭስ ኢት ቱ ሰማን ቱ ሊክ። ከእናንተ ማናችሁም ምግብ ስትበሉ እጃችሁን መጥረግ የለባችሁም። እስከ መቼ ድረስ? ወይ እጃችሁን እስከምትልሱ ድረስ ወይም ደግሞ ሌላ ሰው እስከሚልስላችሁ ድረስ። ኦር ጊቭስ ኢት ቱ ሰምዋን ቱ ሊክ። ምንድነው የምትሰጡት? እጃችሁን ለሌላ ሰው ሰጥታችሁ እንዲልስላችሁ አድርጉ ከመጥረጋችሁ በፊት። እግራቸውን ነው የሚያስልሱት። ተው ክርስቲያን ተሳስተዋል። እጃቸውን አይደለም። ያሸማቀቃል። እንግዲህ ሁሴን እጅን ሆቴል ገብተህ ወይ ሰርግ ቤት ሄደህ አስበዋል። ሰርግ ቤት ከዛ ደግሞ ክርስቲያኖች ናቸው ሆዳሞች በሰባት አንጀት የሚበሉት ብሎ መሐመድ ተናገረ። እንዴት ክላሽ እንደሚያደርግ አስተምሯችሁ በዚህ መመልከት ትችላላችሁ። አህያውን ትቶ ዳውላውን ነው የሚባለው። ሁሌም ተቃራኒ መሆን ደስ ይለዋል መሐመድ እና ይመቸኛል። ሁሌም አስተምሮቱ ተቃራኒ ነው እና ያ ነገር ፓርቱ ኢንተርቴን ያደርገኛል። ኤኒዌይስ ኦኬ፣ ለምግብስ የሚሯሯጡበት ፓርት እሱ መልሰው እስኪ አንዴ። ኩዚ እንኳን ደህና መጣ። አንድና ቆየ ኩዚ ነው የተጠራው። ኩዚ አይሰማም? ኩዚ ያለህ? ኩዚ እያወራ ከሆነ ማይክ ዝግ ነው እንዴ? ማይክን ክፈትና አውራ። ኦኬ ሁሴን፣ ወደ ሁሴን ልመለስ። እሺ ወየ ምግብ ሰዓት ላይ ለምንድን ነው ልክ እንትን ሲል ተፋጥናችሁ የምትበሉበት ምክንያት ምንድን ነው? ያው ቀኑ ሙሉ አፋችን ዝግ ስለነበረ ነው። አንዱ እሱ ነው። ሁለተኛ ደግሞ በዛን ታይም ስለተፈቀደልን ቶሎ ብለን በልተን ወደ ሰላቱ ለመግባት ነው። መቅሪብ እንዳያልፈን ለሰላቱ ብለን ነው ቶሎ ብለን በልተን ወደዛ የምንሄደው ማለት ነው። አይደለም፣ ከክርስቲያኖች ተቃራኒ ለመሆን ነው። ክርስቲያኖችና አይሁዶች ጾመው ቀስ ዘና ብለው ስለሚበሉ ሩጡ፣ ተቃራኒ ሁኑ። እያንዳንዱ ነገር ተቃራኒ ማድረግ ስላለብህ ነው። አረ እንደዛ የሚልን ያልሰማው እኛ ጾመን ምናምን ብለን አናደርግም። እናንተ እንደዛ የምታደርጉ ከክርስቲያን ተቃራኒ ለመሆን ነው። አይ እንደዛ የሚያደርግ እንኳን የለም። ዲሲፕሊን አለው። የምግብ ራሱ አበላል ዲሲፕሊን አለው። አዳቡ ጣዓም የሚል አለው። ከመጽሐፍ ቅዱሱ ጋር የሚመሳሰል አዳቡ ጣዓም ላይ አለ። በልተን እኛ ግን ቶሎ አፋጥነን ከተቃራኒ ለመሆን የምትሯሯጡት ለማንኛውም ተቃራኒ ለመሆን ነው። እኛ ጾመን ቀስ ብለን አመስግነን ጸሎት አድርገን ስለምንበላ እናንተ አፋችሁ ውስጥ አድርጋችሁ የምጠብቁት ሲል ኢቨን በሞባይል ይሸውዷቸዋል ማለት ነው። እንትኑን ሰዓቱ ሳይደርስ ሞባይል ይከፍቱባቸዋል። አፋቸው ውስጥ አድርገው እየጠበቁ ከሆነ ከበሉት በኋላ በሞባይል ጥሪ ምናምን ይሆንባቸዋል። ኤኒዌይስ እና ፌክ ነው፣ ሳክስ ነው። ቲክቶክ ታሳያ ሱናን አቢ ዳውድ 353 አንዴ ክፈትልኝ። ይኸውልህ ነብይህ ነው ያለው። ነብይህ ነው ሳክሳሙ
ሁሴን ነብይ ነው ያለው። ሳክሳም ነብይ ነው። ወደ ነብዩን ቃል አትሂድ፣ ወደ ሐዲሱ ሂድ እንጂ ነብይ ማለት እኮ እንደ አሁን ቀጥታ ወደ ላይ አትሂድ። እዚህ ጋር ያለው ነብይ ነው ያለው። ነብይ ነው ያለው። ሳክስ ነው እንደዚህ ማድረግ አልከን። ነብይ ነው እንደዚህ ያደረገው። ያዘዘው ነብይ ነው። ከክርስቲያኖች ተቃራኒ ለመሆን ክርስቲያኖች ስለማይሯሯጡ ለምግብ ተሯሯጥ ያለህ ነብይ ነው። እሺ ላንብብልህ። አረብኛውን አድርግለት። አረብኛውን አንብቦ ይተርጉም እስኪ ነው። እሺ حدثنا وهب ابن يعقيت ابن خالد ابن يعني ابن عمر عن أبي سلامة عن أبي هريرة رضي الله عنه النبي صلى الله عليه وسلم لا يزال الذين طاهرا وما عجل الناس فطرة لأن اليهود والنصارى يخرجوا. ترجم الألباني توصل ترجم كف አድርገው ትንሽ ወዴት ከፍ ላድርግልህ? በቃ ጨርሰኸዋል ሐዲሱ። ሐዲሱ صحيح ነው ወይስ ሐሰን ነው? ከፍ አድርገው ትንሽዬ። ሐሰን አልባኒ አልሐሰን ዳይፍ ነው። ሐሳቡን ተርጉም። ቅድሚያ አስጨነቀህ አይደለ? እኔን ጭንቅ ይበለኝ። ችግር የለውም ተረጉምልሃለሁ። ቆይ ሐዲስ ቁጥሩን ጠይቀ አይታይም እኮ ሐዲስ ቁጥር አልባኒ ነው። አዎ حدثنا رسول الله صلى الله عليه وسلم ተጋገዙ እስቲ ተመካከሩበት። እንዴት ብለን እንዋሽበት የሚልም ካለ መፍታችሁን እስከዛ ድረስ አዲስ ቪዲዮ ለቅቅ ያለውኝ አሁን ሄዳችሁ ሼር አድርጋችሁ ነው። ቶሎ መብላት ምንድን ነው ጥፋቱ? አንዴ ምን እንደዚህ ነው እንግዲህ ለማፍጠር መቻኮል ማለት ይሄ ነው። እሺ በደንብ አዳምጡ። ለማፍጠር ማምጣት አንዴ አይ ክርስቲያን አድርጋችሁ ለመመጣችሁ አለ። ኦልሞስት መተርጎም አልፈለገም። አሁን በደንብ ገባው ማለት ነው። ለምን እንደሚሯሯጡ በደንብ ሲገባው ምንድነው ምናምን ቀለል አድርጎ ሊያየው ሞከረ አሁን ማለት ነው። አይኖስ ቀጥል። ያ ተረጉምላችኋለሁ ሐዲሱን። እስከዛ ሁሴን እንደ ትርጉሙን ተዘጋጅና ተረጉምልናለህ ስላነበብከው ማለት ነው። እንግዲህ ለማፍጠር መቻኮል ወይም ደግሞ ጾም ከጾሙ በኋላ ለመብላት የሚቻኮሉት እንደዚህ ነው። ሚዲያም ቁጥሩ ጋር ለማሳቅ ካልሆነ ይሄ ማሳቅ ምናምን አይደለም። ማሳቅ ምናምን ሳይሆን አስተምሯችሁ ነው። አስተምሯችሁ ደግሞ መሆኑን መሐመድ ራሱ ተናግሯል። ወንድማችን ሜቢ ላንብብላ ትተረጉመዋለህ ሁሴን? ኦኬ ተርጉምልንሽ። حدثنا وهب ابن يعقوب عبد خالد كيعقوب اللي توروا على محمد يعني ابن عمر ያው እዛች ጋር አሁን በደንብ ማየት እንድትረዱ የምፈልገው ምን መሰለ፣ አሁን እዛች ጋር ልክ አዛን በሚልበት ታይም ተርጉም ነው የተባልከው። ሐዲሱን ተርጉም እዛ ጋር እዚህ ጋር አዛን ሚል እዚህ ጋር የለም። ከነ ሐዲሱን ተርጉም በስርዓት እኮ ብዙ ሰዎች ብዙ ጾመኞች ብሬክፋስታቸውን የሚያረጉት አለ አዛኑ